ሰላም እንዴት አላችሁልኝ? ደህና ናችሁ ወይ? ዛሬ እንግዲህ በተለየ በሌላ ቪዲዮ ተገናኝተናል። ዛሬ ቆንጆ የሆነ የአቮካዶ ጁስ አብረን የምናዘጋጅ የምንሰራ ነው የሚሆነው። እዚህ ጋር እንግዲህ የምታዩትን ግብአቶች ተጠቅሜ ያለሁኝ አንድ ብርጭቆ ፈልቶ የቀዘቀዘ ወተት ተጠቅሜ ያለሁኝ፣ በረዶ እንዲሁም ግማሽ የሎሚ ጭማቂ፣ አንድ የሾርባ ማንኪያ ስኳር በመጠቀም ቆንጆ የሆነ በጣም የምትወዱትን አይነት የአቮካዶ ጁስ የምንሰራ ነው የሚሆነው። በስኳሩ ቦታ ማር በቤታችን ካለ ማር መጠቀም እንችላለን። ስኳር አለመጨመር እንችላለን። የስኳር መጠናችንን የሎሚ መጠናችንን እንግዲህ እንደምንሰራው ብዛት የሚጨምርም የሚቀንስም ነው የሚሆነው። ለሁለት አቮካዶ ግን እዚህ ጋር ያሉት ግብአቶች በቂ ናቸው። አቮካዶ 3-4 ሲሆን ስኳሩንም ሎሚውንም ወተቱንም በዛው ልክ መጨመር እንችላለን። አቮካዶአችንን እንግዲህ ሁለት ቦታ እንደዚህ በመክፈል ወደ ማሽናችን ወደ መፍጫችን እንጨምረዋለን። በተለይ ለቁርስ ሰዓት ቆንጆ ነው። ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑኝ። በዚህ መልክ እንግዲህ እያንዳንዱን በማንኪያ ካወጣነው በኋላ ሎሚያችንን እንጨምራለን። አንድ ላይ ነው ሁሉንም አድርገን የምንፈጨው። ስኳር እናደርግበታለን። ወተታችንን እንዲሁም በረዷችንን አንድ ላይ በማድረግ ሁሉንም በአንድ ላይ ነው ጨማምረ የምንፈጨው ማለት ነው። በምታዩት መልኩ ቆንጆ ሆኖ እየደረሰልን ነው። በየቤታችሁ እንግዲህ እንደዚህ ቀለል ያለ ጁስ መጠጣት ስትፈልጉ እየሰራችሁ እንድትጠጡ ጋብዛለሁኝ። በተለይ ቁርስ ሰዓት ላይ የምግብ ፍላጎት በማይኖረን ሰዓት ቆንጆ አማራጭ ነውና ተጠቀሙበት። የሰራነውን ጁሳችንን ወደ ብርጭቋችን እንገለብጠዋለን። እንግዲህ እንደምታዩት ይሄን ከጠጣን ተጨማሪ ምግብ አያስፈልገንም። ምክንያቱም ወፍራም ጁስ ነውና። እንግዲህ በሌላ ጊዜ በሌላ የምግብ ዝግጅት የምንገናኝ ነው የሚሆነው። ለዛሬ ያዘጋጀውላችሁ ይሄንን ይመስላል። እንደወደዳችሁት ጥሩ አማራጭ እንዳሳየዋችሁ ተስፋ በማድረግ በሌላ ጊዜ በሌላ የምግብ ዝግጅት የምንገናኝ ነው የሚሆነው። ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም ምን ይጨመር ምን ይቀነስ የሚለውን ነገር ኮመንት ላይ እንድታሳውቁኝ ጠይቃለሁኝ። በሌላ ጊዜ እስክንገናኝ ድረስ እስከዚያው ድረስ ሰላም ቆዩኝ። ቻው ቻው። ወዳችኋለሁ።